እውነቴን ነው የምነግራችሁ። በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። ማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ህዝብን ይቅር እንዲለኝ እፈልጋለሁ። ህዝብ ይቅር እንዲለኝ። በእኔ ምክንያት ትዳራቸው ይፈረስ፣ በእኔ ምክንያት ልጆቻቸው የተበተኑ፣ በእኔ ምክንያት ንብረታቸውን ያጡ ይቅር እንዲልኝ እፈልጋለሁ። አምላክ ይቅር ብሎኛል። ነገር ግን እውነት እንደዚህ የከፋ መሆኑን አላቅም። እኔ ፊቴ ለሚመጣው ሰው ነው የምሰራው። ነገር ግን ለካ ሰውየው አይደለም የሚጎዳው፣ ለካ የሚጎዳው ብዙ ሰው አለ። የተነካካ ፋብሪካቸው የተዘጋ ሰዎች አሉ ሲደውሉልኝ። እና ይህ ነገር ይህንን የሚሰራ ሰው ሊያስብ የሚገባው ነገር አለ። አንድ ሰው አይደለም የሚነካው፣ በዛ ሰውዬ ስር የሚተዳደሩ ሰራተኞች አሉ። እና እኔ ይቅርታ እንዲሉኝ ነው የምፈልገው። በእውነት ብዙ ሰው የሚጎዳ ስራ ነው እንደ ሰው ስናስበው፣ በእግዚአብሔር ደግሞ የከፋ ነው። እና ለካ እጅግ እኔ ቀላል መስሎኝ ፊቴ ለሚመጣው ሰው የማደርገው ነገር ለካ ብዙ ሰው ነው የሚጎዳው። እኔ አሁን እኔ ጋር የመጡት 1,350,000 ሰው ነው እማየው። ለካ ያንን በ10 እጥፍ ማባዛት ስመለከተው በ10 እጥፍ ማባዛት ነው። ለምን ልጆቻቸው አሉ፣ የሚበተንባቸው ሰዎች አሉ። እነዚህ የመጡት ፈቅደው ወደው ነው የገቡት። እነዛ ግን በተጽዕኖ ሰው ያጣበኩባቸው፣ በተጽዕኖ ቤታቸው የፈረሰ፣ በተጽዕኖ ያጡ ጭካኔ ነው። ይሄ እኮ ጭካኔ ነው። እንኳን ቀረብኝ። እውነቴን ነው። እንደ ሰው ተው፣ የዘላለም ሕይወት የትርፍ ነው። እንደ ሰውኛ እረፍቴና ከዚህ ነገር መመለስ ለኔ ትልቅ ነው። እና ምንድነው ይጸለያል። ምልክቱ ምንድነው? ብዙ ባለ ጉዳይ ይመለሳል። ተበላሸብን ብሎ ይመለሳል። ሰርቼላቸው ከሄዱ በኋላ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን። እኔ ምስክር ነኝ። ክርስቶስ መድኃኔ ዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት ዩቲዩብ ላይ የምታገኙትን ያን ሁሉ ህይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋህዶ አውደ ምህረት ውጪ የትም ቦታ ጋር አውደ ምህረትን የምህረት አደባባይ መሆኑን ያሳዩ። 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ። በዘር ከመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ጅሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን፣ ጭንቀታችንን፣ ማጣታችንን፣ መጎዳታችንን የትኛው ነው አደባባይ አውደ ምህረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው። ይከፍላል እኮ። በድህነታችን እንዴት ያላግጡብናል! እንዴት በአደባባይ በእግዚአብሔር በር ላይ አውደ ምህረት ላይ ያገኘነውን ምህረት ቤተክርስቲያንንም እኮ ስድብ እኮ ነው። እኔ እኮ ማለቅ ሰው
እኔም እኮ የዚህ ሰለባ እስረኛ ነበሩ። ቆሜ እንድናገር የፈቀደልኝ እግዚአብሔር ነው። እቺ ቤተክርስቲያን ነች። እኛ አባት ላይ ያደረ ቅዱስ መንፈስ ነው። እግራቸው እኮ ያብጣል። በዚህ እድሜያቸው 30 20 ዓመት በሙሉ ይሄን ሁሉ እኛ የራሳችን ያመጣነውን ኮተት፣ ኃጢአት፣ በሽታ፣ ደዌ፣ እስራት እንዴ ያልተሰራ ቤተክርስቲያን አለ እንደ በሳቸው መሃል ያለውን ትልልቅ ቤተክርስቲያን ለሳንቲም ለቀማ ብቻ እየተጠቀሙበት እንዴ የትኛው ቦታ የትኛው ደብር ላይ ነው በሺ የሚቆጠር እየተፈወሰ እየተዳነ? ክርስቶስ እኮ መድኃኔዓለም እኮ ያሳየን እኮ በሕይወት ስንኖር እንዴ እኔ አይገባኝም ኃጢአተኛ ቆሻሻ ነኝ አውደ ምሕረት ላይ ቆሜ አልናገርም በሚል ነው። ትህትናን ያስተማሩ አባት ስላሉ ስንቱን ገዳም ነው እኔም ማውቀው አብሬ እየሄድኩ የተሰራ በሚሊዮን በሺዎች የሚቆጠር። ይሄ ሐሰተኛ አጥማቂ የሚሰራው ነው። ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ ከስራትም ይፈታ። የወገኖቹን የልጆቹን የምእመናን ችግር መከራ የሚቀበል አባት አብሮ የተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እንዴ? እናውቀዋለን እኮ በአደባባይ መቆምን። ሳንቲም አምጡ ነው፣ ጭቅጭቅ ነው በየቦታው። የት ቦታ የት አደባባይ ነው ሰው የራሱ ችግር ስለተፈታለት በወረፋ በግድያ ሳንቲም ገንዘብ የሚሰጥ? የትኛው ደብር የትኛው አገልግሎት ላይ ነው? በመንግስት በነቀይ መስቀል በነ አስቦት ገዳም በነ መቄዶንያ በሚሊዮን የሚቆጠር እያወጣ እኮ የሚሰጠው በእግዚአብሔር ማዳን በረከት ጸጋ እኮ ነው። አንድ መንፈሳዊ አባት እኮ የሚለካበት እኮ መለኪያ መስፈርቶች አሉ። ዓለም አቀፍም በሀገር አቀፍም በቅዱስ ቤተክርስቲያን እንዴ አናቅም እንዴ? እዚህም የምንመጣ እርስ በርስ እየተዛዘን የሥርዓት ቤት ነች ቅዱስ ቤተክርስቲያን። አገር አቋርጠው የሚመጡ በጣም ብዙ የተጎዱ እናቶች አባቶች አሉ። ሃይማኖት ሳይመረጥ ስንቱ አይደል እንደሚፈወሰው እዚች አደባባይ ላይ እዚች አውደ ምሕረት ላይ ከዚህ ነው ከዛ ነው ሳይባል የተጨነቀ የተቸገረ የታሰረ ሁሉ የተፈታበት። እግዚአብሔር ልብ ይስጣችሁ። እግዚአብሔር ከሳሾች ወቃሾች፣ እግዚአብሔር በጉዳታችን የምትሳለቁ፣ እግዚአብሔር ባደረገልን የምትሳለቁ፣ እግዚአብሔር አምላክ የሰው ስራት የሰው ጭንቀት የማይገባችሁ እኛ በፊልም ቋንቋ ዲያሎግ እና አክሽን የምንለው አለ። ዲያሎግ ተናግሮ ሰብኮ መሄድ ብቻውን ምን ዋጋ አለው? ያን የተናገሩትን ጻድቃን ቅዱሳን የሰሩትን አድርጎ ተግብሮ ማሳየት ይገባል። ብዙም ፋሎት ብዙ ቁስል አለ ውስጤ ትተነው ነው። እሳቸውም እየገሰጹ ተው እየተባለ አሁንም አገልግሎቱ ለሁሉም እያንዳንዱ ሰው ተጨንቆ ትራንስፖርት አውጥቶ መከራው ላይቶ በዝናብ እዚህ የመጣችሁ እግዚአብሔር አምላክ የተጨነቃችሁ ሁሉ እሱ ይድረስላችሁ። እኔን ያደረገልኝ እግዚአብሔር ያደረገልኝ ለሁላችሁም የተጨነቃችሁትን ያድርግላችሁ። እግዚአብሔር አምላክ እሱ ማስተዋሉን ይስጠን። እግዚአብሔር ይስጥልን። አዎ እንግዲህ ደሴ እንግዲህ ያው ከቲያትሩ ዓለም መጥቶ የእግዚአብሔርን ክብርና የእግዚአብሔርን ስራ በተግባር ነው ያየው። እንዲሞት የፈለጉ አልሞተም፣ እንዲወድቅ የፈለጉ አልወደቀም። በሱ ላይ ያላቸው ምኞት ደግሞ በእኛም ላይ ይሰነዘራል እና ወጠጤዎች ተሰባስበው ይሳደባሉ፣ ብዙ ያወራሉ። የመናፍስት ልጆች መሆናቸውን ለማረጋገጥ ምንም አያስቸግርም። የዘንዶው ልጅ የእባቡ ባህሪ ከክርስቶስ ጋር የተገዳደረ በባህሪም በፊደልም በሐሳብም የኛውን ከርግማን ጋር ተያይዞ የተወለደውን ትውልድ ይለቀዋል ብሎ መገመት ሞኝነት ነው። ስለዚህ ክብር በጠፋበት ክብር በለቀቀበት ዘመን ነው የምናገለግለው። ይህንን ያደረገ አምላክ ደግሞ እግዚአብሔር ስሙ የተመሰገነ ይሁን። ይሄው 50-60 ዓመት እንግዲህ አብረን አለን። እንግዲህ በዚህ ጊዜ ውስጥ ሁሉ ያው ትግል ነው፣ በትግል ነው። ስለዚህ አውሬው ወድቋል፣ አውሬው ከኛ ጋር ነው ትምህርታችን። የክርስቶስ ልጆች መሆናችን
ቀርቶ የአውሬው ልጆች ሆነናል ነው ትምህርታችን። የሚታየውን እውነት እንደማይታይ ስናደርግ የጨለማው ልጆች ነን። እግዚአብሔር ምሕረቱን ያብዛልን። እግዚአብሔር ሳይነግራቸው አልቀረም፣ ግን አያምኑም። ስለማያምኑ በጨካኙ እጅ ውስጥ ወደቁ። የማያምን ትውልድ እንደዚህ ነው፣ በጨካኝ ላይ ይወድቃል። ከእግዚአብሔር ክብር ጋር የማይገናኝ ትውልድ ሁሉም ነገር ጨካኙ ይሆናል። ሁሉም ጎጂ ይሆናል። ሁሉም አጥፊው፣ ሁሉም ተቀናቃኙ ይሆናል። እግዚአብሔር እየጠበቀን እንጂ የምቀኞቻችን ሀሳብማ ለነገ ሳይሆን ለዛሬ ነው። ነገን ማደርን አይፈቅዱልንም፣ ሰይጣንና ዲያብሎስን ጨምሮ ማለት ነው። ነገ መኖርን አይፈቅዱልንም። ዛሬን መጠቃት እንዳለብን ያምናሉ። መውደቃችንን ለማረጋገጥ ይጥራሉ። ዓለማችን የሁለት አይነት የጦርነት መግለጫ ናት፣ የክፋት እና የእግዚአብሔር ኃይል። የእግዚአብሔር ኃይል ሌሎች የሚድኑትን ለማሳየት፣ የክፋት ኃይል ደግሞ የሚድኑት እንዳይድኑ እንዲሞቱ፣ የእግዚአብሔር ክብር እንዳይታይ፣ ጸጋና ሚስጥሩ እንዳይወጣ የሚታገል ማለት። ስደታዊ አካል ለዮሴፍ ሲገጥመው ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ አለው። የሚሸሸው ወዴት ነው? ወደ ግብፅ። ግብፅን ፈልጓት አይደለም፣ የምትወደድም አልነበረችም። የጣዖት ምድር ናት። የጣዖት የመጀመሪያ አባቶች ግብፅና ግሪኮች ናቸው። በጣዖት መንፈስ የሚታወቁ ናቸው። እና የጌታ መሸሻ እንድትሆንና ያ የጣዖቱን ርኩሰት ሊቀድስ ጌታ በዮሴፍና በድንግል ማርያም በኩል ግብፅ ደረሰ። አንጋፋ የጣዖት ኃይል የነበረባት ምድር ናት። ብዙ የክፋት ዘሮች የነበሩባት ሀገር ናት። ቢሆንም ግን አሁን ሕፃኑ ግብፅ ነው የሚሄደው። እንግዲህ ክርስቶስ በአካል ተገኝቶ የአባትነት ጸጋ የተሰጠው ዮሴፍ እንዴት ብርቱ ነው! ስደቱን ተመልከቱ። ውጭ ማደሩን፣ በረሃውን፣ ፀሐዩን፣ ንዳዱን፣ የሰው ፊት መገረፉን፣ ሕፃን ይዞ መንከራተቱን፣ በጉዟቸው ደግሞ ያለው መከራ፣ ማደሪያው፣ መኖሪያው፣ መቀመጫው፣ እነዚህ ሁሉ ሲታሰብ እንግዲህ እንደ ራስ አገር አይሆንም። ግን የራስን አገር የሚያሳጣ ኃይል ነበረ። በጽድቅ ምክንያት፣ በበጎነት ምክንያት የአይሁድ ንጉሥ ተወልዷል በሚል ቃል ምክንያት ይህ ሁሉ ስደት መጣ። ከዛ በኋላ ሁለተኛው ራእይ ደግሞ ሞቷል የሚል ድምፅ መስማት ነበር። የጨካኙን መሞት የሰማ ዮሴፍ ነው። የእግዚአብሔር ሙሉ ክብሩንና ኃይሉን በገሊላ በተወለደበት አገር የሚያድግበት እስኪሆን ጊዜ ድረስ ዮሴፍ አቅሙም ጉልበቱም አልተዳከመም ከእግዚአብሔር ጋር ስለነበረ። ስደት እንኳ ቢሆንም ስደቱ ግን መላእክት ከነርሱ ጋር ነበሩ። ቅዱስ ፋኑኤል ዮሴፍን ያበረታታ፣ የቅድስት ድንግል ማርያምን እግሮችና መጓጓዣዎች ያጸና፣ በምድረ በዳ የሚሄደውን ተጭኖ የሚጓዘውን አህያ ይመግብና ኃይል ይሰጥ ነበረ። በተፈጥሮ በሚያስፈልጋቸው ነገር ሁሉ ቅዱስ ፋኑኤል እየተገለጠ ከቅዱስ ኡራኤል ጋር ይረዳቸው፣ ያግዛቸው፣ ያጽናናቸው፣ ያበረታቸው ነበር። አስቸጋሪውን የበረሃ ጉዞ በቀላሉ እንዲሻገሩት ያደረገ መልአክ ነው። ፀሐዩ ሲግል በመላእክት ጥላ ይታጀባሉ። ሲበርድ ደግሞ በመላእክት እሳት ይሞቃሉ። ሲርባቸው በመላእክት ድጋፍ ይመገባሉ። ስለዚህ በሚያጽናና መንፈሳዊ ተስፋ ግብፅ ደረሱ። ከዛ በኋላ ሞቷል የሚለውን ድምፅ ለመጀመሪያ ጊዜ ሰማ። ክፉ ሲያበቃ የሚሰማ አባት። ዛሬ ክፉ ሲያበቃ የሚሰማ አባት አለ? ክፉ ሲጀምር ነው እንጂ ክፉ አዲስ ይጀምራል። አዲሱ አሮጌው ክፉ ሄዶ አዲሱ ክፉ ይመጣል። አዲሱ ክፉ ደግሞ እንደገና ሌላ አዲስ ክፉ ትቶ እንደገና ደግሞ ይሄዳል። ክፉ በክፉ እየታደሰ ያለበት ጊዜ ነው። ክፉ ሞቷል።
ሕፃኑን የሚፈልገው ሞቷል። ሕፃኑንና ደግሞ አሁንም ያንኑ ቃል ደገመለት። ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ አለው። እግዚአብሔር ስሙ የተመሰገነው።